ግብዞች አትሁኑ ግብዞች አትሁኑ ግብዞች አትሁኑ የእውነትን ጭንብል አትበሱ ሙሉውን ታሪክ የደበቃችሁ ወጣቶች ላይ ጣታችሁን አትቀስሩ። ትግራይ ጀመረችው ትላላችሁ ደጋግማችሁ ያንኑ ትናገራላችሁ። ግን አንድ ጥያቄ መልሱልኝ፣ ትግራይ ጦርነትን መቼ አወጀች? የዓመታት ስቃይ ያለ መድኃኒት ያለ መብራት ያለ ባንክ ያለ ነዳጅ ያለ መሰረታዊ አገልግሎት ከቤታቸው የተፈናቀሉ ቤተሰቦች አሁንም የጦርነቱን ጠባሳ ተሸክመዋል። ስቃያቸው ለምን ድምፃችሁን አይገባው? ለምን ስለነርሱ ዝም ትላላችሁ? ንቁ ንቁ እናንተ የቲክቶክ ሰዎች፣ እውነትም በተከታዮች አትለውጡ። ህሊናችሁን በገንዘብ አትሽጡ። የህዝብን ስቃይ ለይዘትና ለዝናብ ተጠቀሙበት። ሙሉውን ታሪክ ተናገሩ፣ አንድ ስም ብቻ እየጠራችሁ ግማሹ እውነት አትደብቁ። ህዝቡ ቤቱን ለመጠበቅ ሲቆም ትወቅሱታላችሁ። ግን የእናንተ ቤተሰብ በፍርሃት ቢኖር እናንተስ አትቆሙም ነበር? በጫማቸው ውስጥ አንድ ጊዜ ሂዱ፣ የሚያለቅሱትን እናቶች ተመልከቱ። ሐዘን የተሸከሙትን አባቶች ስሙ። ለምን ብለው የሚጠይቁትን የልጆች አይኖች ተመልከቱ። ተማሪዎቹን አስታውሱ፣ 12 ዓመታት ተምረዋል። ነገን ያመኑ ህልማቸውን እየጠበቁ ግን የማትሪክ ፈተናቸውን እንዳይወስዱ ተከለከሉ። በሌሎች የኢትዮጵያ ክልሎች ተማሪዎች ፈተናቸውን ሲወስዱ የፈተናው የራሳችሁ ልጅ ቢሆን ይህን ተቀበሉት ነበር? ስለ ሰራተኞቹስ ለምን አትናገሩም? መምህራን፣ ነርሶች፣ የመንግስት ሰራተኞች ለወራት ሰርተው ደመወዝ ሳያገኙ ቆዩ። ልጆቻቸው ምግብ ይፈልጋሉ፣ የቤት ኪራይ ይጠይቃል፣ መድኃኒት ያስፈልጋል፣ ሂሳብ መከፈል አለበት። እነዚህ ቤተሰቦች ያለ ደመወዝ እንዴት ይኖሩ? አትናገሩም? ስለ መሬቱስ ብዙ የትግራይ አካባቢዎች አሁንም ከትግራይ አስተዳደሮች ናቸው። ቤተሰቦች መቼ ወደ ቤታቸው ይመለሳሉ? ማህበረሰቦች መቼ እንደገና ይገነባሉ? ልጆች መቼ በሰላም ይተኛሉ? በመጠለያ ውስጥ ስለሚኖሩት ወደ ቤታቸው ለመመለስ ስለሚጠብቁት ተፈናቃዮች ለምን አትናገሩም? ትግራይ ጦርነትን መቼ አወጀች? ወንዶች ልጆቿን ተራች ትላላችሁ፣ ሴቶች ልጆቿን ተራች ትላላችሁ። ግን ይህን መልሱ ቤት ለመከላከል መዘጋጀት ጦርነት ከማወጅ ጋር አንድ ነው አይደለም? መከላከልና ጦርነት ማወጅ ሁለት የተለያዩ ነገሮች ናቸው። አንዲትና ቤቷን እንዲጠብቁ ልጆቿን ብትጠራ ወንጀል ነው። አንድ አባት ቤተሰቡ ለመከላከል ቢቆም ወንጀል ነው። ስለ አብይ አህመድ ለምን አትናገሩም? ወታደሮቹ ማን እንደላከ ለምን አትጠይቁም? መንግስት ለምን አትጠይቁም? ስልጣን ላይ ያሉትን ለምን ተጠያቂ አታደርጉም? በዚያ ፈንታ የተጎዱትን ህዝቦች ትወቅሳላችሁ። ጣታችሁን ትክክለኛ ቦታ ላይ ከስሩ፣ በሚያለቅሱት ሰዎች ላይ ብቻ ትከስሩ። ብዙዎቻችሁ እነዚህን ቦታዎች ታውቃላችሁ።
አላችሁ ብዙዎቻችሁ፣ ቤተሰብ አላችሁ ብዙዎቻችሁ፣ ቋንቋቸውን ትናገራላችሁ፣ ታሪካቸውን ታውቃላችሁ፣ ስቃያቸውን ታውቃላችሁ። ታዲያ ለምን ስንት ላላችሁ? ርኅራኄን ትታችሁ ለምን ጠቅታ ትምህርት አላችሁ? እውነትን ትታችሁ ለምን ዝም